ሰላም እንግዲህ ዛሬም ከማደንዘዣው መንቃት አልቻለችም። እውነት እስካሁን መንቃቷ አለመንቃቷ ራሱ በጣም ነው እንጃ። ምክንያቱም ብዙ ደም ስለፈሰሳት መንቃት አልቻለችም። እንግዲህ ተመሳሳይ ደም ጠፋ። እኔ ያላልኳችሁ ሀናት ደሟን ትሰጣታለች ብዬ ነበረ። እንግዲህ የሀና ደም የሚመሳሰለው ከአባቷ ጋር ብቻ ነው። አባቷ ደግሞ አገር ውስጥ የለም። መላቅጡ ጠፋ። ወይዘሮ ሜላት ተጨነቀች። የምታደርገው ሁሉ ግራ ተጋባች። እናም መናሴ ቢቸግረው ሀኒ ጋ ደውሎ እህቴ ልትሞትብኝ ነው፣ ሰላም ልትሞት ነው ሀኒዬ፣ በቃ አላቅም ምን እንደማደርግ እና ተመሳሳይ ደም ጠፋ፣ ሀና ብዙ ደም ያስፈልጋታል፣ ሰላም ብዙ ደም ያስፈልጋታል ሲል ሀኒዬም ደንግጣ ለአባት እራት እየበሉ ነበረ፣ ቁርስ እየበሉ ነበረ። ቁርሱን አቋርጣ እንግዲህ እየሮጠች መጣች። አባቷም የሀና አባት ደግሞ እቺ ልጅ ምንድነው የሆነችው? እባክን ተነስና ተከተላት አሲር ብሎ አሲርን ከኋላዋ ቢልክም አሲር ግን አይ አሲር እንዴት እንደሚያስቀኝ ይሄ ልጅ ግን በትዝታ ጭልም ብሎ እሱ ሀና የት እንደገባች ጠፋችበት ማለት ነው። አይኑ ሲገልጥ የለችም። እሷ እንግዲህ ቀድማ ሐኪም ቤት ቀርታ ነበረ። እሱም ወደ ቤት ተመልሶ ለአባቷ ነገረው። የት ገባች ሲለው እኔ ምን አውቃለሁ ጠፋችብኝ፣ ቅያሱ ላይ ጠፋችብኝ አለ ማለት ነው። እንግዲህ ሀንዬ እዛ ደርሳ ቀጥታ ዶክተሩ ጋር ነበር የገባቸው። ዶክተር ምንድነው የተፈጠረው ሲል ሀና መጣሽ፣ ተረጋግተሽ ቁጭ በይና አዳምጪኝ አላት። ሀና እዚህ ውስጥ አንግባ፣ ቤተሰብ ይስማ ብዬሽ ነበረ፣ ይሄውልሽ ጉድ ሆነናል። አሁን ሰላም በጣም ብዙ ደም ያስፈልጋታል፣ እናም ደሙ ደግሞ ጠፋ ሲላት እንዴ ታዲያ ደም ቤተሰቦቿ አንሰጥም ብለው ነው እንዴ ዶክተር ስትለው፣ አረ እንደዛ አይደለም ሀና፣ ደም የሀና ተመሳሳይ ደም የለም፣ ማንም ጋር አይመሳሰልም። የሰላም ደም የሚመሳሰለው ከአባቷ ጋር ብቻ ነው፣ አባቷ ደግሞ አገር ውስጥ የለም አላት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ሀና የእውነት ትልቅ መስዋዕት ነው የከፈለችው ለሰላም፣ በጣም ትልቅ ማንም የማያደርገውን በዚህ ዘመን ማለት ነው። የእውነት እንግዲህ ሰላም አልነቃችም። ሀናም በቃ ፓወር ባንክ ጋር እንደውል፣ የደም ባንክ ደውለን እንጠይቅ ስትለው የለም ደውዬ ጠይቄ ነበር ግን የለም፣ ተመሳሳይ ደም የለም ማለት ሀና ደነገጠች ማለት ነው። ከዛም የሰላም ደም አይነት ምንድን ነው ሲላት ስትለው ነገራት ማለት ነው። የኔም ደም እኮ እንደ ሰላም አይነት ደም ነው። ሀና ምን እያወራች ነው? የምታወራኝ ታውቂያለሽ? ግን አዎ በደንብ አውቃለሁ ዶክተር፣ እኔ የጤና ባለሙያ ስለሆንኩኝ ደሜን አውቀዋለሁ። እናም አሁን የጠራሃቸው ሁሉ የኔ እንደዛ አይነት ደሞች ናቸው አለችው ማለት ነው። ዶክተሩም በጣም ተገረመ። እና ታዲያ ሲላት እናማ እኔ ስጣታለሁ ለሰላም፣ ምክንያቱም ይሄንን ነገር እኔ ነኝ ኃላፊነቱን ወስጄ የገባሁበት፣ ስለዚህ እንደምንም ብዬ ሰላምን ማትረፍ አለብኝ አለችው ማለት ነው። ግን ቅንነትሽ በጣም ያስገርመኛል በእውነት አላት ማለት ነው። ሀና ግን ታማሚ አባት ቤት ውስጥ እንዳለሽ እንዳትረሺ ሲላት አልረሳውም፣ ፈጣሪ ይጠብቀዋል አባቴን፣ ፈጣሪ አለው አለች ማለት ነው። ዶክተሩን በጣም ተገረመና እሺ በቃ ቆይ እስቲ ሚላኖች ሀና ሰላም ጋር ደርሼ ልምጣ፣ እዚሁ ጠብቂኝ አላትና ሄደ። መናሴና እናቱ ቁጭ ብለው እያለቀሱ ነበር ሰላም ጋር። ከዛም ሰላምን አያትና ፈጣሪ ሳይረዳን አይቀርም ወይዘሮ ሜላት አላት። ምን ነው ዶክተር ስትለው የሀናና የሰላም እንደሚመሳሰላል። እንዴት ሊሆን ቻለ ስትል አላቅም ብቻ ግን ደማቸው ይመሳሰላል አላት። በደስታ አበደች። ከመናሴ ጋር ተቃቀፉ፣ ዘለለች። እንዴ ተረጋጊ እንጂ ወይዘሮ ሜላት ደማቸው ይመሳሰላል አልኩኝ እንጂ ሀና ፈቃደኛ ትሁን አትሁን አላውቅም፣ ግን ደግሞ ሀናም ምርመራ ያስፈልጋታል። የምን ምርመራ ስትል እንዴ ግዴታ ምርመራ መጀመሪያ የእሷ ደም ተመርምሮ ነው ለሰላም የሚሆነው አላት ማለት ነው። ከዝናም ደስ አላት። ሀናም ፈቃደኛ ሆነች። ተመልሰው መጥቶ ሀና አንቺ ታዲያ ፈቃደኛ ነች ለሰላም ደም መስጠት? አዎ ፈቃደኛ ነኝ ዶክተር፣ ምክንያቱም ኃላፊነቱን የወሰድኩበት፣ ሰላም የተሰጣትን ፍቅር መነፈግ የለባትም ብላ ተስማማች። ደሙም ተሰጠ። አሁንም ያ ደም አልበቃም፣ እንደገና ጭማሪ ደም አስፈለገ። ጭማሪው ደም ላይ ነው ችግር የመጣው። እንግዲህ ሀና ጭማሪ ደም እንድትሰጥ ወይዘሮ ሜላት ሀናን ማስገደድ ጀመረች ማለት ነው።
ትችያለሽ። አልችልም። አንድ ሰው ደም የሚሰጠው ከአንድ ጊዜ በላይ አይችልም ሲጀመር ማለት ነው። ጉድ እኮ ነው። እንዴት ቆሞ ይሄዳል ታዲያ? ልጅቷ ልትገላት ነው እንዴ? ከዛም ዶክተሩ በጭራሽ አይሆንም ማለት ወይዘሮ ሜላት እንዴ ምን ሆነሻል? ምን እያልሽ ነው? የማላደርገውን ነገር አታስገድጅኝ አላት። ትችላለህ ዶክተር። አልችልም። ሀና ሁለተኛ ደም መስጠት አትችልም አላት። ከዛም እና ልጄ ተሞት እንዴ? እና ያንቺን ልጅ ለማዳን ልጅስ ተሞት እንዴ አላት። አትሞትም። ለምን ትሞታለች? ደም ስለሰጠች ነው እንደምትሞተው አላት። ከዶክተሮች በላይም ታውቂያለሽ መሰለኝ። ከዛም እንግዲህ ዶክተርና ሜላት እየተጨቃጨቁ ብቻ እኔ ሀናን እንደምንም ብዬ አግባባታለሁ፣ ለአባቷ ሙሉ ወጪውን እሸፍናለሁ የሕክምናውን። ከዛ ሀናም ልጅን ታደንልኛለች አለች ማለት ነው። ከዛ ጥላ ወጣች ሄደች። ሀንዬንም ሀናን አናገረቻት። እኔ አባትሽን ሙሉ ወጪ ሸፍኜ አባትሽ እንዲታከም አደርጋለሁ። እድሜ ልክሽን ሰው ቤት ብትሰሪ አባትሽን ማሳከም ስለማትች እኔ አባትሽን አሳክምልሻለሁ፣ አንቺም ልጄ ያደኝልኝ አለች። እትዬ ይህን ማድረግ አልችልም፣ እንዴት አደርጋለሁ ስትላት ትችያለሽ አድርጌላ አስገደደቻት። መናሴን በዚህ ሰዓት እንዴት እንደዚህ ታደርጊያለሽ? የራስሽን ልጅ ለማዳን ብለሽ የሰው ልጅ ልትገይ ነው ወይ ብሎ ከእናቱ ጋር ተጣላ። ከዛም ዶክተሩ ጋር ሄዶ ሁለተኛ ሀና ደም እንድትሰጥ እንዳትፈቅድላት ዶክተር የራሴን እህት ለማዳን ብዬ የሰው ልጅ እንድትሞት አልፈልግም፣ ብትፈልግ የኔ እህት ብትሞት ይሻላል አለ ማለት ነው። ከዛም እንግዲህ ዶክተሩ ግራ ተጋባ በጣም። ሀናም ለመስጠት ደም ወሰነች። አባቷ ጋር ደውላ እንግዲህ እሞታለሁ ብላ ፈርታ ነው መሰለኝ አባቷን እየተሰናበተችው ነበረ ማለት ነው። አባቴ በጣም ናፍቀኛል፣ ደግሞ በጣም ነው የምወድ፣ አላቅም አይኔ ላይ የመጣህብኝ ነው፣ እንቅልፍ መተኛት አልችልም አለች። እሱም አባቷም ስቅስቅ ብሎ አለቀሰ። ምነው አምላኬ ወደዛ በትገላግለኝ እኔ ልጅን ከማስጨንቅ እያለ እንግዲህ ሀና የእውነት አስለቀሰችኝ ማለት እኔ እንጃ። ከዛም አሲር ራሱ አብሮ አለቀሰ ከአባቷ ጋራ ማለት ነው። በዚህ መሀል እንግዲህ ሰላም ከማደንዘዣዋ ነቃች ማለት ነው። ነቃች። ሰላም ከማደንዘዣው ከነቃች ድጋሚ ደም አያስፈልጋትም ብዬ አስባለሁ። እንግዲህ ሰላም ነቅታለች። ከዛም ሀና እየበረረች ዶክተሩ ጋር ሄደች። ዶክተር ሰላም ነቃች ሲሉ እንግዲህ እየተሯሯጡ ሄዱ ማለት ነው።